እንደምንላችኋል ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘንን ጀምረናል። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። የኢትዮጵያ ኢኮኖሚ በብዙ ተግዳሮቶች ውስጥም ሆኖ 7.5% ሊያድግ እንደሚችል መተንበዩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። ለውጡ ሀገሪቱ ከነበረችበት በርካታ ስብራቶች ለማሻገር ያስቻለ እንደነበር በወቅታዊ ሀገራዊ ጉዳዮች ዙሪያ በጋሞ ዞን በተጀመረው ህዝባዊ የውይይት መድረክ ላይ ተጠቆመ። ከውጪ በቱኒዚያ በተካሄደው የፓርላማ ምርጫ ከተመዘገበው መራጭ 11% መሳተፉ የምርጫውን ተአማኒነት ጥያቄ ላይ እንደሚጥለው ተዘገበ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫችሁን የኢትዮጵያ ቴሌቪዥን አርጋችሁ ስለምትከታተሉ እናመሰግናለን። ተመስገን በየነ ነኝ። ወደ መጀመሪያው ዜና አልፋለሁ። የኢትዮጵያ ኢኮኖሚ በብዙ ተግዳሮቶች ውስጥም ሆኖ 7.5% ሊያድግ እንደሚችል መተንበዩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የገበታ ለሀገር አካል በሆነው የሩብ ዓመቱ ዋና የማክሮ ኢኮኖሚና የዘርፎች ዕቅድ አፈጻጸም ግምገማም ተካሂዷል። በአፈጻጸም ግምገማው ባለፉት 6 ወራት የነበሩ የኢኮኖሚ ክንውኖችም ተዳሰዋል። አቤል ሙሉጌታ ተከታትሎታል። የኢትዮጵያ ኢኮኖሚ ባለፉት ዓመታት ሀገሪቱ ያለፈችበትን ውጣ ውረዶች ተቋቁሞ እድገት አስመዝግቧል። ባለፈው በጀት ዓመት 6.4% እድገት ያሳየው የሀገሪቱ ኢኮኖሚ በ2015 7.5% ሊያድግ እንደሚችልም ትንበያዎች ተቀምጠውለታል። ጠቅላይ ሚኒስትር አብይ አህመድና ካቢኔያቸው በተገኙበትም የባለፉት 6 ወራት የማክሮ ኢኮኖሚና የዘርፉ ዕቅድ አፈጻጸም ግምገማም ተካሂዷል። በስራ አፈጻጸም ግምገማው የኢኮኖሚ እድገቱ ትንበያ ነባራዊ ሁኔታዎችን የሚያመላክት መሆኑን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። ከእድገት አኳያ በ2014 በጀት ዓመት እንደምታውቁት የኢትዮጵያ ኢኮኖሚ 6.4% እድገት አስመዝግቧል። የ2015ም ፕሮጀክሽን ተሰርቷል። በፕላንና ልማት ፕሮጀክሽን መሰረትና በማክሮ ቲም በጸደቀው መሰረት 7.5% እድገት እንደሚያስመዘግብ የኢኮኖሚ እድገት እንደሚመዘገብ ይጠበቃል። ይሄም የአጠቃላይ አማካይ የኢኮኖሚ እድገቱን በ7 በላይ ያቆየዋል። በባለፉት የ6 ወራት የማክሮ ኢኮኖሚ ስራ አፈጻጸም ክንውኖች የኢንዱስትሪ ዘርፉ በትንበያው በተለየ መልኩ አዲስ ውጤት ለማስመዝገብ የሚያስችል እንደሚሆንም ሚኒስትሯ ተናግረዋል። እድገት ምንጮቹ እነማን ናቸው ብለን ስንመለከት የግብርና ዘርፍ አሁንም እድገት ጥሩ እድገት እያስመዘገበ ይቆያል። ለ2015 ትልቅ ኮንትሪቢዩሽን ይኖረዋል። ከዚህ አኳያ የሰብል ምርት አሁንም ትልቁን የክሮፕ ድርሻ የሚይዝ ይሆናል። ግን ከፕሮጀክሽናችን አኳያ ትልቅ አዲስ ትራጀክተሪ የሚይዘው የኢንዱስትሪ ዘርፉ ነው። እንደምታውቁት ባለፉት 2 ዓመታት በነበሩ ችግሮችም ከዛ በፊትም በጣም ብዙ ስትራክቸራል ማነቆች ያሉት በመሆኑ እድገቱ ጥሩ ያልነበረ ነው። የእድገት ኮንትሪቢዩሽኑ ግን በ2015 ጥሩ አዲስ ትራጀክተሪ እንደሚይዝ ነው ፕሮጀክሽኑ የሚያሳየው። በአጠቃላይ ዘርፉ በ8.2% እንደሚያድግ ያሳያል። በተሰሩ አበረታች ስራዎችም የመንግስት አጠቃላይ ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም ጭማሪ ማሳየቱንም ዶክተር ፍጹም ተናግረዋል። የፌዴራል የመንግስት ሀገር ውስጥ ገቢ ካለፈው ዓመት አፈጻጸም ጋር ሲነጻጸር 28.9% ጨምሯል። 172.2 ነበረ ቢሊዮን ነበር እቅዳችን 222 ቢሊዮን ማሳካት ችለናል። ይሄ ከታክስም ታክስ ካልሆነም ማለት ነው። የታክስ ገቢውም እንደዚሁ ከታቀደው በላይ መፈጸም ችለናል። በ6 ወራቱ የማክሮ ኢኮኖሚ አፈጻጸም በወጪ ንግድ 1.8 ቢሊዮን ዶላር የሚጠጋ ገንዘብ መገኘቱን ዶክተር ፍጹም የተናገሩ ሲሆን 85% የተመዘገበው ከግብርናው ዘርፍ መሆኑንም ጠቁመዋል። እቅዳችን የነበረው በ2015 6 ወራት ወደ 2.2 ቢሊዮን 2.3 ቢሊዮን አካባቢ ነው። በ6 ወራት ግን ያገኘነው ወደ 1.8 ቢሊዮን የሚጠጋ ነው። ይሄ ከባለፈው ተመሳሳይ ወቅት ጋር ሲነጻጸርም ባለፈው ልክ በዚህ ሰዓት ኦሬዲ ወደ 1.9 ቢሊዮን
ዶላር አግኝተን ነበር ከሸቀጦች ወጪ ንግድ ቀደም እንዳልኩት አሁን ወደ 1.8 አካባቢ ነው የሆነው። ባለፉት 6 ወራት በኤሌክትሮኒክስ ክፍያ ስርዓት የውጭ ቀጥታ ኢንቨስትመንትን በመሳብ በዲጂታል ፋይናንስ በኢትዮጵያ ታምርትና በነዳጅ ድጎማ ላይ የሚያበረታታ ውጤት መመዝገቡም ተገልጿል። ከዚሁ ዜና ጋር በተያያዘ የቱሪዝም ዘርፉን ለማጎልበት የገበታ ለሀገር አካል በሆነው ሀላላ ኬላ ውብ ቦታ ላይ የሚኒስትሮች ምክር ቤት ያለፉትን 6 ወራት አፈጻጸም በመገምገም ላይ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ከብዙ ፈተናዎች ጋር እየተጋፈጥን ሳለ ኢኮኖሚያችን ጽኑ በሆነ መልኩ እየተጠናከረ ነው ያሉት ጠቅላይ ሚኒስትር አብይ ይህንን ውጤት ይበልጥ አጠናክረን ለመቀጠል ሁሉም የህብረተሰብ ክፍሎች በትብብር ምርታማነት ላይ መስራት አስፈላጊ ነው በማለት መልእክታቸውን አኑረዋል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሰቆጣና አካባቢው የሚገኙ ተፈናቃዮች በቂ ድጋፍ ባለማግኘታቸው የተነሳ ለችግር መጋለጣቸውን ተናገሩ። በተለይም የጻግብጅና የአበርገሌ ወረዳ ተፈናቃዮች መንግስት ወደ ቀያቸው መልሶ እንዲያቋቁማቸው ጠይቀዋል። ይህ ነው ዋጋቸው። ከ5 ወራት በፊት በዋግ ህምራ ዞን በጦርነቱ ምክንያት ከተለያዩ የዞን ወረዳዎች የተፈናቀሉ ዜጎች ቁጥር ከ97000 በላይ ደርሶ ነበር። ጦርነቱ መቆሙን ተከትሎም ከ29000 በላይ የሚሆኑትን ወደ ቀያቸው መመለስ ተችሏል። ሆኖም ግን አሁንም ከ67000 በላይ የሚሆኑ ተፈናቃዮች በሰቆጣና አካባቢው በመጠለያ ጣቢያዎችና በየወዳጅ ዘመዶቻቸው ተጠልለው ይገኛሉ። እንደምትመለከቷቸው እነዚህ ተፈናቃዮች ከየቀዮቻቸው ወደዚህ መጠለያ ካምፕ ከመጡ ከ6 ወርና ከዛም በላይ እስከ 2 ዓመት ያስቆጠሩ ተፈናቃዮች ይገኛሉ። ነገር ግን በቆይታቸው የሚደረግላቸው ድጋፍ እጅግ ዝቅተኛ ከመሆኑ የተነሳ ለመኖር እጅጉን እንደተቸገሩ ነው እየነገሩን የሚገኙት። እንግዲህ 1 ዓመት ከግማሽ ምናምን ሆኖኛል የመጣሁት። እስካሁን ድረስ በችግር ላይ ነው ያለነው። ወይንም ሀገራችን አላስገባም ወይንም ደግሞ እሰጣለሁ ብሎ ደግሞ አመቻችተው ደሃን አላየም ብዬ ነው የማስበው። አካል ጉዳተኛ በመጫት በሴቶች እያለ የተለያዩ መንግስቶች ብርም ይረዱናሉ። ቀይ መስቀል መጥቶ ረድቶናል። የተለያዩት መንግስቶች የቤት ዕቃም ይሰጡናሉ። በዚህ በወለህ አካባቢ በሚገኘው ጥርቂ ካምፕ ውስጥ ደግሞ ወደ 6000 እና ከዛ በላይ የሚሆኑ ተፈናቃዮች ናቸው አሁን የሚገኙት። ወደ ቀያችን መመለስ እንፈልጋለን፣ መንግስት አስፈላጊውን ድጋፍ አድርጎልን እንዲያቋቁመን እንፈልጋለን የሚል መልእክትም አስተላልፈዋል። በአገራችን ሄደን ቆፍረን መንግስት ትንሽ ከሀገራችን ሁሉ በረዳ ግማሹ እየሰራ ሲበላ ነው እንጂ አሁን ሴቱም ወንዱም እዚህ ተቀምጦ እንደደከማ እንደ ወንጀለኛ እስር ነው እንጂ ሰው እዚህ ተቀምጦ ነው የሚበላ እንጂ ሴቱም ስራ ይሰራ ወንዱም ስራ ድንጋይ ያነሳ። አገራችን ለመሄድ በጣም እንፈልጋለን። ከሀገራችን ተወልደን ካደግነበት በአባቱ ከተማ ልጅዮ ተቀማ የሚባለው ከሀገራችን ላይ እንዴት አንገባም የሚለው ምናቀርብበት ጮህት ባናቀርብም ቅሬታ አለን ወደ ሀገራችን አለመዳችን። የዞኑ አደጋ መከላከል የቅድመ ማስጠንቀቂያና ምላሽ አስተባባሪ ወይዘሮ ዝናሽ ወርቁ አሁን ላይ በዞኑ ለሚገኙ ተፈናቃዮች በመንግስት በኩል በ5 ዙሮች መደበኛ ድጋፍ እየተሰጠ መሆኑን ገልጸዋል። ያም ሆኖ ግን ድጋፉ በቂ ባለመሆኑ ከመንግስት ባሻገር ዓለም አቀፍ ረጂ ድርጅቶች ወደ አካባቢው ፊታቸውን እንዲያዞሩም ጠይቀዋል። ለተፈናቃይ ተብሎ የሚመጣ ኢመርጀንሲ ፕሮጀክት ተቀርጾ የሚመጣ አገልግሎት መኖር አለበት። ቀይ መስቀል ነው ጥቅምት
መጀመሪያ አካባቢ የሰጣቸው ለነዚህ ሰዎች ከዛ በኋላ ጥቅምት ህዳር ታህሳስ አሁን ጥር ላይ ደርሰናል። ሰዎች ወር ተጨማሪ ምግብ ሳያገኙ መቀመጥ ማለት ይሄ ከባድ ነው። በኤንጂኦ ሲደገፍ ነበር አጠቃላይ ወደ 24 ኤንጂኦ ነው የነበረው ማለት ነው። ስለዚህ ይሄ 6 ወር የኢመርጀንሲ አጭር ጊዜ ስለነበረ ኦልሞስት ፌዝ አድርጓል። ስለዚህ እኒ ፕሮጀክቶች አሁንም እንደ አዲስ ፕሮጀክት ቀርጸው እስኪሄዱ ድረስ ድጋፍ ሊሰጧቸው ይገባል ነው። ይሄ ኢመርጀንሲ አገልግሎቱ መቀጠል አለበት ወይ ቤታቸውን እስኪሄዱ ድረስ። ያ ግን ቆሟል። ይሄ መቼ ነው የቆመው? 4 ወር ሆኖታል ነው እያልኩኝ ያለሁትና ይሄን መንግስት ተጽዕኖ ፈጥሮ ለነዚህ ሰዎች ሊደርስ ይገባል ነው። የዋግ ኽምራ ዞን ምክትል ዋና አስተዳዳሪ አቶ ሹመት ጥላሁን ተፈናቃዮችን ወደ ቀያቸው ለመመለስ በተለይም የጻግብጂና በርገሌ ወረዳዎች የጸጥታ ሁኔታ እልባት ሊያገኝ ይገባል ብለዋል። እነዚህ ወረዳዎች አሁን ባለው በሰላም ስምምነቱ ማዕቀፍ ውስጥ መልስ ማግኘት አለባቸው። ዘላቂ የሆነ መፍትሄ ማግኘት አለበት። እንግዲህ ይሄ የመንግስት ኃላፊነት ነው ብለን ነው የምናስበው። ክልሉም የፌደራል መንግስቱም ይሄ መረጃ አላቸው። መፍትሄውን ከነሱ ነው የምንጠብቀው። በዞኑ ባለፈው ወር ብቻ ከ4000 በላይ አዲስ ተፈናቃዮች ወደ ተፈናቃዮች መጠለያ ጣቢያዎች መግባታቸው አሁንም የተፈናቃዮች ቁጥር እየጨመረ ሊሄድ እንደሚችል የሚያሳይ መሆኑም ተገልጿል። ለኢቲቪ ይህነው ዋጋቸው ከዋግ ኽምራ ዞን ሰቆጣም። በዚሁ ጉዳይ ላይ ለተጨማሪ ማብራሪያ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ የሆኑትን አቶ ኢያሱ መስፍንን ከኤቢሲ ባህር ዳር ስቱዲዮ ጋብዘናቸዋል። አመሰግናለሁኝ አቶ ኢያሱ። እንግዲህ በአማራ ክልል የዋግ ኽምራ ዞን ተፈናቃዮችን ጨምሮ በተለያዩ አካባቢዎች የሚገኙ ተፈናቃዮች በቂ ድጋፍ እየቀረበልን አይደለም እያሉ ነውና ለምንድነው በቂ ድጋፍ ማቅረብ ያልተቻለው? እሺ እንግዲህ በመጀመሪያ በዋግ ኽምራ ዞን ያለውን እንደ መነሻ አድርጋችሁ አቀረባችሁት እንጂ በክልሉ ተፈናቃይን በመደገፍና በማቋቋም ረገድ ያለው ነባራዊ ሁኔታ ምን እንደሚመስል ነው እኔ ባጭሩ መናገር የምፈልገው። እንግዲህ ተፈናቃዮችን ለመደገፍና ለማቋቋም እንደ አማራ ክልል 6.7 ሚሊዮን ማህበረሰብ ድጋፍ ይፈልጋል። ይህ ማህበረሰብ አምርቶ ራሱን እስኪችል ድረስ ደርሶበት በነበረው ከፍተኛ የሆነ መፈናቀልና ንብረት ውድመት አምርቶ ራሱን እስኪችል ድረስ ድጋፍ ይፈልጋል። ለዚህም የፌደራል መንግስትን ጠይቀን የፌደራል መንግስት ድጋፉን በራሱና መንግስታዊ ባልሆኑ ድርጅቶች ድጋፉ እንዲቀርብ ጥረት በማድረግ ከ3.5 ሚሊዮን በላይ ድጋፍ እንደሚያገኝ ፈቅዶልን ድጋፉን ጥረት እየተደረገ ነው የሚገኘው። ነገር ግን በቂ አይደለም ይሄም ቢሆን ምክንያቱም ካለው ቁጥርና የፌደራል መንግስት የፈቀደልን ቁጥር ከፍተኛ የሆነ ልዩነት አለው። ይህን ችግር ለመፍታት ከፌደራል መንግስትና ጉዳዩ ከሚመለከታቸው አካላት ጋር እየተነጋገርን ነው። ሆኖም ግን ችግሩን ለመፍታት ከክልሉ መንግስት በመጠባበቂያነት የተገዙ እህሎችን በመጠቀም ችግሩ ወደ ረሃብ ተቀይሮ ወገኖችን ህይወት ከማጥፋቱ በፊት ችግር ፈች የሆኑ ስራ እንደ ክልል መሰራት ስለነበረባቸው ከክልሉ መንግስት የመጠባበቂያ በጀት የተገዛውን ድጋፍ ችግር አለባቸውና የከፋ ድጋፍ ይፈልጋል ላልነው አካል ተደራሽ ለማድረግ ጥረት ተደርጓል። የተፈቀደላቸውም ቢሆን ወቅቱን ጠብቆ የመጣ ባለመሆኑ ድጋፍ ሰጠነዋል የምንለው ማህበረሰብም ሙሉ በሙሉ የተሟላ ድጋፍ እያገኘ አይደለም። አንደኛ ከፓኬጁ አንፃር ሙሉ ፓኬጅ አይደለም እየመጣ ያለው፣ ሁለተኛ ወቅቱን እየጠበቀ አይደለም እየመጣ ያለው። እንግዲህ አንደኛ ዙር አሁን ሶስተኛ ዙር ነው የደረሰው። አንደኛ ዙር ያገኘ ሰው እንግዲህ በሐምሌ ማለት ነው አንደኛ ዙር ያገኘ ሰው ከሐምሌ በፊት፣ ሁለተኛ ዙር ሐምሌና ነሐሴ መስከረም ነው። ሶስተኛ ዙር እንግዲህ ህዳር ታህሳስ ጥር ነው። ስለዚህ እነዚህ ሰዎች በአንድ ወር ውስጥ ማግኘት የሚገባቸው እህል እስከ 3 ዙርም ያልደረሳቸው አካላት ያሉ በመሆኑ የሚጠይቁት ጥያቄና ምግቡ አቅርቦቱ ተደራሽ እየሆነ አይደለም የሚሉት ነገር ተገቢ ነው ብዬ ነው የምወስደው። ከዛ ባሻገር ለዋግ ኽምራ ተፈናቃዮች በተለይም አበርገሌና ጻግብጂ አበርገሌ 37000 በላይ ተፈናቃዮች አሉ። ጻግጅም 30000 በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች መንግስት በሚቆጣጠረው አካባቢ ያሉ ተፈናቃዮች ናቸው። እንግዲህ አጠቃላይ በዋግ ኽምራ
ከ514900 በላይ ማህበረሰብ በአንድ ከተማ አስተዳደርና በ7 ወረዳዎች ያለ ማህበረሰብ ከፍተኛ የሆነ ውድመት የደረሰበት ማህበረሰብ ነው። ይሄ ማህበረሰብ አምርቶ ራሱን እስኪችል ድረስ ድጋፍ ይደረግለታል ማለት ነው። ይህንን ድጋፍ የሚያደርጉት በመንግስት ተመርጠው ወደ ክልላችን የገቡ ጆፕ ወረዳዎች ናቸው። እነዚህ በኤፍኤች እና በአመልድ ነው ድጋፉ እየቀረበ ያለ። እነዚህ ድጋፎች እንግዲህ የሚቀርቡት በ45 ቀን ነው። አንድ ሰው ደግሞ አንድ ሰው ማግኘት የሚችለው 15 ኪሎ ግራም ስንዴ ነው። ይሄ ኪሎ ግራም ስንዴ 45 ቀን በሚቆይበት ጊዜ የራሱ የሆነ ተጽዕኖ አለው። ነገር ግን የኤንጂኦ ወረዳዎች ከኤንጂኦዎች ህግ አንጻር በ45 ቀን ነው ድጋፍ የሚሰጠው። ይህንን መሰረት ያደረገ ድጋፍ በእነዚህ ኤንጂኦዎች እየቀረበ ነው። ነገር ግን እየተሰጠ ያለው ድጋፍ ቁጥሩ ተጠቅሶ ለቀረበለት ማህበረሰብ ነው ኤንጂኦዎች እያቀረቡት ያለ። ባበርገሌና ጻግጂ አሁንም ድረስ በጠላት ቁጥጥር ስር ያሉ ወረዳዎች ናቸው። እነዚህ ወረዳዎች ያለ ማህበረሰብ ለከፋ ረሃብና የመድኃኒት እጦት የተጋለጠ ነው። ይህን ማህበረሰብ ተደራሽ ለማድረግ ባለመቻሉ ምክንያት ከዛ ማህበረሰብ እየወጣ ወደ ዋግምራ ሰቆጣ ከተማ ይመጣል። አሁን በቅርብ እንኳን የመጣውን ብናይ 4000 በላይ ተፈናቃዮች መጥተዋል። እነዚህ ተፈናቃዮችን እንደመጡ ድጋፍ መስጠትና ህይወታቸውን መታደግ ያስፈልጋል። ነገር ግን ተጠይቆ ያልመጣ በመሆኑ እስኪመጣላቸው ብለህ ህዝብን ልታጉላላ ስለማትችል ከመጣው እህል ቅድሚያ እየሰጠህ የዘገየውን ደግሞ እያዘገየህ ነው ስራ መስራና የተሟላና ችግር ፈች የሆኑ ተግባራት ተከናውነዋል ብሎ መናገር አያስደፍርም። ምክንያቱም እንግዲህ ካለው ሀገራዊ ሁኔታ ካለው ክልላችን ነባራዊ ሁኔታ ጋር አንጻር በምናይበት ጊዜ ከ2010 ጀምሮ የተፈናቃይ ጉዳይ በከፋ ሁኔታ ነው እየሄደ ያለ። እንግዲህ አንዱን ችግር ስንሻገር ሌላ ችግር እየመጣ አሁን ድረስ መፈናቀል ያልቆመበት በችግር ላይ ያለ ችግርን ለመሻገር ጥረት እያደረገ ያለ ክልል እንደሆነ ግንዛቤ ሊወሰድ ይገባል ነው። መልካም እንግዲህ በቀጣይ ያለውንም እየተከታተልን የምናቀርብ ይሆናል። ለአሁኑ አቶ ኢያሱ መስፍን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ህዝብ ግንኙነት ኃላፊ አመሰግናለሁ። ወደ አዲስ አበባ ስንመለስ ደግሞ የኢትዮጵያ ፈጣን የኮንስትራክሽን ኢንዱስትሪ ፍላጎት ቢኖርም የአቅም ውስንነት ለዘርፉ እድገት ፈታኝ እንደሆነ ተገልጿል። ይሄው የአቅም ውስንነት የኮንስትራክሽን ዘርፉን በዓለም አቀፍ ደረጃ ተወዳዳሪ እንዳይሆን ያደረገው የተቀናጀ ማዕቀፍ አለመኖሩ እንደሆነም ነው የተጠቆመው። በከተማና መሰረተ ልማት ሚኒስቴር የኮንስትራክሽን ማኔጅመንት ኢንስቲትዩት ዘርፉ ያሉበት ውስንነቶችን ለመፍታት የሚያስችል ውይይት ከባለድርሻ አካላት ጋር ተካሂዷል። ይህንኑ የባለድርሻ አካላት ውይይትን እየተከታተለ የሚገኘው ሪፖርተራችን መሐመድ አልቃድር በቀጥታ መስመራችን ላይ ይገኛል። መሐመድ እንግዲህ በዚህ በተነሳው የምክክር መድረክ ላይ ውስንነቶች እንዳሉ ተገልጿልና ምናልባት የመፍትሄ አቅጣጫዎች ተቀምጠውም ከሆነ እስካሁን የተሰሩ ስራዎችንስ በአጠቃላይ ምን ያህል ተስፋ ሰጪ ናቸው የሚለውንም አጠቃላይ ነግረን እንችላለን? መልካም እንግዲህ በኮንስትራክሽን ዘርፉ ላይ ያሉ ተግዳሮቶችን የሚፈታ ውይይት ነው። ቀደም ሲል አንተ ስታነሳው የተገለጸው እንግዲህ በሀገራችን ፈጣን የሆነ የኮንስትራክሽን የግንባታ ሂደት እንዳለ ይገለጻል። በተፈለገው ልክና በተፈለገው ፍጥነት ባይሆንም ይህ ዘርፍ ላይ ከፍተኛ የሆነ ፍላጎት እንዳለ ነው እየተገለጸ የሚገኘው። እንግዲህ በዘርፉ ላይ ያሉ ችግሮች፣ ተግዳሮቶች እንዴት ያሉ ናቸው በሚል ነው በከተማና መሰረተ ልማት ሚኒስቴር አዘጋጅነት እንግዲህ ውይይት የተካሄደው። በውይይቱ ላይ የነበሩ ያሉ ችግሮች ተነስተዋል። ለነዛም የመፍትሄ አቅጣጫዎች ተቀምጠውላቸዋል። እንግዲህ በዚህ ውይይት ላይ እንደተነሳው ለኮንስትራክሽን ዘርፉ በዋናነት እንደ ችግር ሆኖ የተገለጸው ጉዳይ የአቅም ውስንነት መኖር። የአቅም ውስንነት ሲባል ደግሞ የኮንስትራክሽን ዘርፉ ላይ ያሉ ግንባታዎችን በአግባቡ አለማከናወን እንዲሁም በተያዘላቸው ጊዜዎች አለመፈጸም፣ የተቀመጠላቸውንም የበጀት በአግባቡ አለመጠቀም ችግሮች ስለመሆናቸው ተነስተዋል። እነዚህ ችግሮች በተለይም የሚስተዋሉት ደግሞ በሀገር ውስጥ የኮንስትራክሽን ድርጅቶች ላይ መሆናቸው ደግሞ የነገሩን አሳሳቢነት ከፍ ሊያደርገው እንደሚችል ነው የተገለጸው። እንግዲህ ለነዚህ ችግሮች ቀደም ሲል ለጠቀስናቸው የአቅም ውስንነቶች እንዴት ያሉ መፍትሄዎች ይቀመጣሉ? ከመፍትሄውም ባሻገር እንዴት አድርጎ የኮንስትራክሽን ዘርፉን በዓለም አቀፍ ደረጃ ካሉ የኮንስትራክሽን ዘርፍ ተዋናያን ጋር ማወዳደር ይቻላል የሚለውም ጉዳይ ተነስቶበታል። እንግዲህ በሀገራችን እንደሚታወቀው በተለያዩ ገዘፍ ባሉ ፕሮጀክቶች ላይ እየተሳተፉ የሚገኙ የውጭ
ሌሎች የኮንስትራክሽን ድርጅቶች ናቸው። የሆነበት ምክንያት እንግዲህ ቀልጣፋና ፈጣን የሆነ የግንባታ ሂደት ውስጥ ለመግባት በሚል እንደሆነ ነው ሲገለጽ የነበረው። የሀገር ውስጥ የኮንስትራክሽን ተቋማት ወይንም የግንባታ ተቋራጮች ማለት ነው ያሉባቸው ችግሮች እነዚህን ፕሮጀክቶች በእምነት እንዳያገኙ በውድድርም እንዳያገኙት ስላደረጋቸው ነው እየተገለጸ የሚገኘው። እንግዲህ ይህንን ችግር ለመፍታት በዋናነት የአቅም ግንባታ ማሻሻያዎች እንደሚያስፈልጉ ተገልጿል። በዚህም እንግዲህ የአቅም ግንባታ ማሻሻያዎች ሲደረጉ በተለይም ደግሞ ከፖሊሲ ጋር ተያይዘው እንዲሁም ደግሞ በዘርፉ ላይ ያሉ ተዋናዮችን የሚያግዙ 5 የተለያዩ የግንባታ አቅም የሚፈጠርባቸው ዘርፎች ተለይተዋል። በተለይም ከተቋራጮች ጋር ተያይዞ ያሉ የአቅም ግንባታ ማሻሻያዎች መደረግ ይኖርባቸዋል። ከዛም ባሻገር ደግሞ የአቅርቦትና ተያያዥ ለኮንስትራክሽን ግብዓቶች የሚሆኑ ጉዳዮችን የሚያቀርቡ አካላትንም በተመለከተ እነሱንም በቅንጅት ሊመራ የሚችል ራሱን የቻለ የአስተዳደራዊ የሆነ ማዕቀፍ እንደሚያስፈልግ ነው የተገለጸው። እንግዲህ የአቅም ግንባታ ክፍተቶችን ለመሙላት የአቅም ውስንነቱን ለመሙላት የልምድ ልውውጦች በተለይም ደግሞ ከፍ ያለ ልምድ ካላቸው ጋር የልምድ ልውውጦች አስፈላጊ ስለመሆናቸውም ተገልጿል። ከዛም ባሻገር ደግሞ ስልጠናና ክትትል ማድረግም ለዚህ ዘርፍ አይነተኛ ሚና እንዳለው ነው የተገለጸው። መልካም ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘንን ነው እየተከታተላችሁ ያላችሁት። ለውጡ ሀገሪቱ ከነበረችበት በርካታ ስብራቶች ለማሻገር ያስቻለ እንደነበር ተጠቆመ። ይህ ተጠቆመው በወቅታዊ ሀገራዊ ጉዳዮች ዙሪያ በጋሞ ዞን ህዝባዊ ውይይት በተጀመረበት መድረክ ላይ ነው። በአርባ ምንጭ ከተማ በተጀመረው በዚሁ ማህበረሰብ አቀፍ ውይይት ላይ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዘርፍ አስተባባሪ አብርሃም አለኝን ጨምሮ ሌሎች የክልልና የዞን የመንግስት የስራ ኃላፊዎች ተገኝተዋል። መንግስት ሀገር የመምራት ኃላፊነት ወስዶ በተንቀሳቀሰባቸው ባለፉት 4 ዓመታት የዲሞክራሲ ምህዳር መስፋት፣ የተቋም ግንባታ፣ በብሔርና በኢትዮጵያዊ ማንነት መካከል ያለውን ሚዛን በማስተካከል ዜጎች እኩል የሚታዩባት ሀገር ለመገንባት ጅምር ስራዎች የተከናወነበት እንደነበረም ነው አቶ አብርሃም በመድረኩ ላይ ገለጹት። ለውጡ ሀገሪቱ ከነበረችበት በርካታ ስብራቶች ለማሻገር ያስቻለ እንደነበር የተናገሩት ሚኒስትሩ ሀገሪቱ ሙሉ በሙሉ ከፈተናዎች ያልተላቀች በመሆኑ የለውጡ ስጋቶችን ተረድቶ ለሀገር ግንባታ አሁንም በጋራ መቆም አስፈላጊ ስለመሆኑም ተናግረዋል። ከሁሉም የዞኑ አካባቢዎች ተውጣጡ ወጣቶች፣ የባህል መሪዎች፣ አርሶ አደሮችና የመንግስት ሰራተኞች በዚህ ውይይት ላይ የተሳተፉ ናቸው። ይህንኑ የውይይት መድረክ በተመለከተ ሚካኤል ገዙ ካገኘ ነው ዝርዝር የሚነግረን ይሆናል ኋላ ላይ። አሁን ዋና ዋና ዜናዎቹን እናስታውሳችኋለን። የኢትዮጵያ ኢኮኖሚ በብዙ ተግዳሮቶች ውስጥም ሆኖ 7.5 በመቶ ሊያድግ እንደሚችል መተንበዩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። ለውጡ ሀገሪቱ ከነበረችበት በርካታ ስብራቶች ለማሻገር ያስቻለ እንደነበር በወቅታዊ ሀገራዊ ጉዳዮች ዙሪያ በጋሞ ዞን በተጀመረው ህዝባዊ የውይይት መድረክ ላይ ተጠቆመ። ከውጭ የዜና ምንጭ በቱኒዚያ በተካሄደው የፓርላማ ምርጫ ከተመዘገበው መራጭ 11 በመቶ መሳተፉ የምርጫውን ታማኝነት ጥያቄ ላይ እንደሚጥለውም ተዘገበ።
በ2014 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ከተገኘው ዝቅተኛ ውጤት ትምህርት በመውሰድ ለቀጣይ ሁሉም ዜጋ ድርሻው ሊወጣ እንደሚገባ ተጠቆመ። ይህ የተጠቆመው በኢቲቪ የዳጉ ውይይት ላይ ነው። ዋለልኝ ታምር ነው የተከታተለው። በኢቲቪ ዳጉ መርሃ ግብር ውይይት ያደረጉት የዘርፉ ባለሙያዎች የ2014 የ12ኛ ክፍል የብሔራዊ ፈተና ውጤት ሲገለጽ አስደንጋጭ እንደነበር ነው የገለጹት። በውይይቱ የተሳተፉት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ እንዳሉትም ውጤቱ በዘርፉ የነበረውን ተደብቆ የቆየ ችግር ያሳየ ነው። ለዚህ ደግሞ በስርዓተ ትምህርቱ ላይና በባለድርሻ አካላት ዙሪያ በትኩረት እየተሰራ ለመሆኑን አመላካች ነው ብለዋል አቶ ተፈራ። የመንግስት ድርሻ አለበት። ፖሊሱን በደንብ ቀርጾ ፖሊሱ የተማሪዎቹን ውጤት የአስተሳሰብ ክህሎታቸውን እውቀታቸውን በሚለውጥ ሁኔታ የተቀረጸ አይደለም። ትልቅ ችግር ያለበት ችግሩ በተማሪዎች ብቻ የታየ አይደለም ያሉት ደግሞ በኮተቤ ትምህርት ዩኒቨርሲቲ ሳይንስ ሸርድ ካምፓስ ፕሪንሲፓል አቤል ጫላ ናቸው። ይህን ውጤት አላመጡም ማለት ህይወታቸው አክትሟል ማለት አይደለም። በጣም ብዙ ሌላ አማራጮች ሁሉ መንግስት እንደሚሰጣቸው ተስፋ ይደረጋል። ነገር ግን አንድ ነገር አሳይቷል። በቃ በራስ መደገፍ እንደሌለ ከታች ክፍል ጀምሮ በሰዎች ስራ ተደግፎ ከክፍል ወደ ክፍል እንዳለፉ ያሳያል ማለት ነው። መምህራኖቹ ላይ ብቻ፣ አስተዳደሩ ላይ ብቻ፣ ተማሪዎቹ ላይ ብቻ ሳይሆን ይሄ ሁሉን አቀፍ የሆነ ጥያቄ የሚያስነሳ ነው። በዛ አካባቢ ላይ ያሉ አካላት ከታች እስከ ላይ ድረስ ያሉ አካላት ጥያቄ የሚያስነሳ ነው። ለምንድን ነው ይሄ የሆነው የሚል ጥያቄ ያስነሳል። በውይይቱ አቶ ተፈራ እንዳሉት የትምህርት ውጤትን ለመገምገም በግብዓት በመማር ማስተማር ሂደትና በውጤቱ በኩል ያሉ አሰራሮችን ማየት ተገቢ ነው። እያንዳንዱ ግን ከሶስቱ ተነስቶ ግብዓት ጋር ምን ጎደለ፣ መማር ማስተማራችን ጋር ምን ጎደለ፣ ሂደቱ የምንለው ውጤት ላይ ምን ጎደለ የሚለውን በዝርዝር መገምገም አለበት። በዳጉ የቀጥታ ውይይትም የተለያዩ የህብረተሰብ ክፍሎች በትምህርትና በፈተና ወቅት ስላሉ ችግሮች ሀሳባቸውን ሰጥተዋል። ተማሪ ራሱን ሆኖ አይደለም እስከዛሬ እዚህ የደረሰው ራሱን ሆኖ ሳይሆን በሌላ ላይ እየተደገፈ ነው ፈተና ቦታ የሚደርሰው። ልክ ፈተና ቦታ ሲደርስም ፈተናውንም በኩረጃ ነው የሚፈተነው። አንድ ይሄ ነው የሚያመለክተው ያለፈውን የሚያመለክተው ይሄንን ነው። እና ሁለተኛ ደግሞ ይሄኛው የፈተና አሰጣጥ ሲስተሙ በዚሁ መቀጠል አለበት ለወደፊት። ብዙ ተማሪዎች ውጤት ያላመጡበት ሁኔታ ነው ያለውና እነዚህ ልጆች ቦታ እያስያዙ ለመሄድ ከሌሎች ሚኒስቴር መስሪያ ቤቶችና ከክልል ኃላፊዎች ጋር ተቀናጅተው ለመስራት ትምህርት ሚኒስቴሩ ምን ያህል ዝግጅት አለው? ከተገኘው ውጤት ተገቢ ትምህርት በመውሰድ በቀጣይ ሁሉም አካላት የድርሻውን ሊወጣ እንደሚገባም አቶ ተፈራ አሳስበዋል። ይሄ ውጤት የማንም ውጤት አይደለም፣ የሁላችንም ውጤት ነው። የኛው እያንዳንዳችን ወርውረን የወረወርነው ጠጠር ውጤት ነው። መምህሩ አይደለም፣ መንግስት አይደለም፣ ኦር ሰምበዲ ብቻ አይደለም ኮምፕሌን የሚደረገው የሁላችንም ነው ብሎ ከዚህ ተነስቶ ተቆርቋሪ ለልጁ ለሀገሩ ተቆርቋሪ ሆነ ሰው ከዚህ ትምህርት መውሰድ አለበት ብዬ አስባለሁ። ይሄን በዚህ ደረጃ ራሱን ካየ ከዚህ መውጣት ደግሞ የሚቻልበት ደግሞ በጣም ሰፊ ልምዶችም አሉ፣ አቅሞችም አሉ። ይሄን ተገቢ የሆነ ትምህርት ወስዶ ከዚህ በቁርጠኝነት ለመውጣት መዘጋጀት አለብን። መንግስት ድርሻውን መወጣት አለበት፣ መምህራን ድርሻቸውን መወጣት አለበት። ሁሉም አካል ድርሻችን ከተወጣን ይሄን ነገር መቀነስ እንችላለን። ከሁሉም በላይ ደግሞ ተማሪዎቻችን አሁን የ2015 ተማሪዎች ከዚህ በጣም ብዙ ትምህርት ወስዳሉ ብዬ አስባለሁ። በ2014 የትምህርት ዘመን ከተፈተኑት 98354 ተማሪዎች ውስጥ ከ50 በመቶ በላይ ያመጡት 29909 መሆናቸው ይታወሳል። የኢትዮጵያውያን የአብሮ መኖር እሴት ከጊዜ ወደ ጊዜ መሸርሸሩ ለሀገር ፈተና እየሆነ መምጣቱ ተገለጸ። በመፍትሄነትም አንድነትና መተሳሰብን የሚያበረታቱትን የቆዩ እሴቶችን በትውልዱ ላይ ለማስረጽ መስራት እንደሚገባም ነው የተጠቆመው። ወንዶሶን አፈወርቅ ኢትዮጵያውያን የሰፊ ባህል ታሪክና ትውፊት ባለቤት ናቸው። አብሮነት ደግሞ አብሯቸው ዓመታትን የዘለቀ የጋራ እሴታቸው። ኮሎኔል ተካልኝ አብዲ ለ3 አስርት ዓመታት ሀገራቸውን በውትድርናው ዘርፍ አገልግለዋል። ጡረታ ከወጡ በኋላም አሁን በሌላ ስራ ላይ ተሰማርተው ይገኛሉ። እሳቸው እንደሚሉት በተለይም በእድሜ ከፍ ያሉ ሰዎችን መርዳት ከቀደመው ጊዜ የተወረሰ የአክብሮት መገለጫ ነው። ይህ ሌሎችን ማክበር ደግሞ አብሮ የመኖር ማሳያ ተደርጎ ይወሰዳል። እኔ ልጅ ሆኜ በነበርኩበት ወቅት ታላላቆችን በምን መልኩ ነበር የምናከብራቸው? እናቶች በአሁኑ ጊዜ በሁሉም አካባቢ የገበያ ማዕከላት አሉ። በፊት ግን መርካቶ ከሚባለው አካባቢ እናቶቻችን ወይም አባቶቻችን አስቤዛ ወይም ፍጆታ ሸምተው በታክሲ ሲመጡ ተሸክሞ ሲሄዱ ካየን አናልፍም። እኛ ተሸክመን
ቤታቸው እናደርሳለን። ግን ለዛ የሚከፈለን ነገር አልነበረም። የሚከፈለው ምርቃት ነው። ተባረክ እደግ ልጄ ተብለን ነው የምንሄደው። የአብሮ መኖር አገር በቀል እሴት ላይ ጥናት ያደረጉት የፍልስፍናና ማህበራዊ ሳይንስ መምህሩ ዶክተር ተሾማ አበራ ኢትዮጵያውያን በዘመናት የገነቡት የአብሮ መኖር እሴት ዘርፈ ብዙ መገለጫዎች እንዳሉት ያነሳሉ። አብሮ መኖር ስንል አንደኛ እርስ በርስ መፋቀርን ይደግፋል። አገርን መውደድን በከፍተኛ በጥልቀት ነው የሚያስተምረው። አንድነት የሚለውን እሴት በከፍተኛ ደረጃ ነበረ። ለሌሎች ማሰብ የሚል ደግሞ እንደዚሁ እሴት ነበረ። በጣም ይሄ የአብሮነት መርህ እንዲበለጽግ ያደረጋቸው እሴቶች ለሌሎች እናስባለን። ኢትዮጵያኖች በምንታወቀው እኮ ከራሳችን አልፈን ለሌሎች ህዝቦች እንደምናስብ ነው። ታዲያ ይህ ዘመናትን የተሻገረ እሴት በተለያዩ ምክንያቶች እየተሸረሸረ መምጣቱን ተከትሎ ማህበረሰቡን ፈተና ውስጥ ጥሎታል። ዶክተር ተሾመ አሁን ላይ ሰርቆ በአቋራጭ መክበር የሚበረታታበት ሁኔታ መፈጠሩን ያነሳሉ። በየትም በኩል ገንዘብ ያምጣ ያንን ገንዘብና ቁስ በተለያዩ መንገዶች ይዞ መገኘት እና በዛ መታየት እንጂ ይሄ በፊት የነበረው በማህበረሰብ ውስጥ የነበረውን እሴት ማክበር ሰውን ማክበር የሌላውን ሀብት አለመንካት እነዚህ ነገሮች በአጠቃላይ ከማህበረሰባችን እሴቶች ውስጥ በተለይ ወጣቱ አካባቢ ላይ እየደበዘዙ የመጡ ነገሮች ናቸው። የቆዩ እሴቶችን ትውልዱ ላይ ማስረጽ ዋነኛ መፍትሄ መሆኑን ይናገራሉ። አገር በቀል የምንላቸው እሴቶቻችንን በፍጹም አሽቀንጥረን በመጣላችን ነው አንደኛ በግለሰብ ደረጃ ግብረ ገብነት እየጠፋ የመጣው። ስለዚህ አገር በቀል የሚለውን እውቀት በተለይ ከባህል አንፃር ያለውን ነገር መልሶ መፈተሽና ማህበረሰብ ውስጥ ማጽረስ በጣም ከፍተኛ ነው። የራሳችንን እሴቶችና እውቀቶች ማስተማር ብንችል መጥፎ የሆኑትን ከውጭ የሚመጡትን ባህሎችና እሴቶች መከላከል እንችላለን ተብሎ ይታሰባል። ኮሎኔል ተካልኝ አብዲም በተለይ ከታላላቆች ትልቅ ስራ እንደሚጠበቅ ያነሳሉ። መነሻው ቤተሰብ ነው። ከቤተሰብ ወደ ማህበረሰብ፣ ከማህበረሰብ ወደ ሀገራዊ ወይም ብሔራዊ የሆነ እሴት የማሳደግ ኃላፊነት አለ። ይህን እሴት የሚወርሰው የመጀመሪያውና መነሻው ቤተሰብ ነው። ከዛ ትምህርት ቤት፣ የሃይማኖት ተቋማት ካለው ከእምነቱ አንፃር ሊሆን የሚገባውን የሚቀረጸው ወጣት በምን መልኩ ሊሆን እንደሚችል እሴቶቹ ምን እንደሆኑ ኢትዮጵያዊነት ምን ማለት እንደሆነ ሊማር ይገባል። ኢትዮጵያውያን ከሰው ልጆች ጋር ተስማምቶ የመኖር የቆየ እሴት እንዳላቸው የተገለጸ ሲሆን ትብብርን፣ እርስ በርስ መከባበርን፣ ተሻሽሎ መኖርን የሚያሳድገው የአብሮ መኖር እሴት ዳግም እንዲሰርጽ መሰራት ይገባዋልም ተብሏል። ለስጋ ደዌ ህሙማን ከጤና አገልግሎት ጎን ለጎን ማህበራዊ ተጠቃሚነታቸውን ለማሳደግ ትኩረት እንዲሰጠው የሴቶችና ማህበራዊ ጉዳይ ሚኒስቴር አሳሰበ። ዓለም አቀፍ የስጋ ደዌ ቀን የስጋ ደዌ በሽታን አንዘንጋው በሚል መሪ ቃል እየታሰበ ነው። በስነ ስርዓቱ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በተወካያቸው በኩል ባስተላለፉት መልእክት የስጋ ደዌ በሽታን በተመለከተ የግንዛቤ ማስጨበጫ ስራ ሊጠናከር ይገባል። ለዚህም ሚኒስቴሩ የስጋ ደዌ ህሙማንን ማህበራዊ ተጠቃሚነት ለማረጋገጥና እንደዚሁም ደግሞ በዘላቂነት ለማቋቋም እየሰራ መሆኑን አመልክተዋል። የኢትዮጵያ ስጋ ደዌ ብሔራዊ ማህበር ሊቀመንበር ከፍ ያለው በቀለ የስጋ ደዌ በሽታ ስርጭትን ለመከላከልና ለማስወገድ ቅንጅታዊ አሰራር ሊጎለበት እንደሚገባ ነው ያሳሰቡት። የስጋ ደዌ ቀን በዓለም ለ69ኛ በኢትዮጵያ ደግሞ ለ24ኛ ጊዜ ነው እየታሰበ የሚገኘው። ሪፖርተራችን ይድነቃቸው ሰማው እንደዘገበው በኦሮሚያ ክልል ሰሜን ሸዋ ዞን የወተት አምራች አርሶ አደሮች በገበያ ትስስር እጥረት ሳቢያ ምርታቸውን በዝቅተኛ ዋጋ ለመሸጥ ተገድናል አሉ። የዞኑ ግብርና ጽሕፈት ቤት ደግሞ የአካባቢው ምቹ ሁኔታ በመጠቀም በዓመቱ ከ350 ሚሊዮን ሊትር በላይ ወተት ለገበያ ለማቅረብ እየሰራ መሆኑን ነው ያስታወቀው። አስማረ ብርሃኑ በኦሮሚያ ክልል ሰሜን ሸዋ ዞን የአየር ንብረት ሁኔታው አመቺ በመሆኑ በሀገሪቱ ከፍተኛ የወተት ምርት ካለባቸው አካባቢዎች ተጠቃሽ እንዲሆን አስችሎታል። በሰሜን ሸዋ ዞን ፍቼ ከተማ የወተት ላሞችን በማርባት የወተት ምርት ላይ የተሰማሩ ግለሰቦችም አካባቢው ለወተት ምርት ምቹ ስለመሆኑ ነው የገለጹት። በቀን አሁን እስከ 100 ሊትር አመርታለሁ። ጊደር እርጉዞች አሉ፣ ሙሉ በሙሉ ምርት ላይ አይደሉም።
ሙሉ በሙሉ ምርት ላይ ቢሆኑ እስከ 200 ሊትር ሊሰጡኝ ይችላሉ። አካባቢያችንን በተመለከተ አካባቢው በእርግጥ ምቹ ነው ለእርባታ። ጥሩ አየር ንብረት አለው፣ ውሃ አለ፣ ለትራንስፖርት ቅርብ ነው፣ ለአዲስ አበባ ቅርብ ነው። ብዙ ነገሩ ጥሩ ነው። በአማካይ ከብቶች ባንድ ላይ ሲወልዱ እስከ 70 ሊትር 60 ሊትር አደርሳለሁ። ግን አሁን ላይ እኔ ወተት የራሴ ወተት እስከ 30 ሊትር 40 ሊትር አደርሳለሁ። የሰሜን ሸዋ ዞን ግብርና ጽሕፈት ቤትም በአካባቢው ያለውን ምቹ የተፈጥሮ ሁኔታ በመጠቀም የወተት ምርትን ለማሳደግ የተለያዩ ተግባራትን እያከናወነ መሆኑን የገለጸ ሲሆን በአመቱም ከ42000 በላይ የወተት ላሞችን የዝርያ ማሻሻያ ማድረጉን አስታውቋል። በአመቱም ከ350 ሚሊዮን ሊትር በላይ ወተት ለገበያ ለማቅረብ ማቀዱን የጽሕፈት ቤቱ ኃላፊ መሳይ ወርቁ ተናግረዋል። ባሉን የተለያዩ ዘመናዊና ባህላዊ በሆኑ የእርባታ ሂደቶች ውስጥ የተለያዩ ወተት ምርቶች ይመረታሉ እንደ ሰሜን ሸዋ ዞን። በዚህም ከ350 ሚሊዮን በላይ ወተት ከኛ ዞን ለማዕከል ገበያ ይቀርባል ብለን ነው የምናስበው። ይሄ እንግዲህ ሳነሳላችሁ ወተት በሰፊው እንደ ሰሜን ሸዋ ዞን ይመረታል። በገበያ ትስስር ችግርና ጤናማ ባልሆነ የንግድ ሰንሰለት እንዲሁም በመኖ እጥረት ሳቢያ በምርታቸው ተጠቃሚ ያለመሆናቸውን ነው አምራች አርሶ አደሮቹ የገለጹት። 1 ሊትር 36 ብር 35 ብር የሚሸጥበት ሁኔታ ነው የምታየው። ዛሬ ሃይላንድ ራሱ በስንት እንደሚሸጥ ታውቃለህ። ስለዚህ የመኖ አቅርቦቱም በጣም እንደ ሀገር ማለት ይቻላል ችግር አለ። በዛ ላይ የገበያው ሰንሰለት ጤናማ አይደለም። እንደገና ደግሞ ወተቱ ከተመረተ በኋላ ስቲል በቅብብሎሽ ነው ፋብሪካ የሚደርሰው። አንደኛ እዚሁ ነጋዴው ውሃ እየደባለቀ በበታች ዋጋ ይገዛል። ከ35 ብር በታችም አለ የሚሸጡ አሉ። እሱም በድብቅ እየገዛ ነጋዴ ለማን እንደሚያቀርብ አላውቅም፣ ግን ይዞ ይሄዳል። እሱንም ደግሞ በዚሁ በ35 ብርም ደግሞ ይሁን እያለን እያቀረብን እሱም 2 ቀን ከተወሰደ በ3ኛ ቀን ይመለስብናል ወተታችን ማለት ነው። አንተ ደግሞ ግድ እነዚህን ከብቶች ዛሬ በልተው ነገ ጾማቸውን አታሳድራቸው። ባለህ በመንሰራው እያበላናቸው እናቀርባለን ወተቱን። ግን የገበያ ትስስር የለም። የእንስሳት መኖ እጥረትን ለመቅረፍ ከፌዴራልና ከክልል መንግስት ጋር እየተሰራ መሆኑን የገለጹት የግብርና ጽሕፈት ቤት ኃላፊው መሳይ ወርቁ ገበያው ላይ ችግር በሚፈጥሩ ህገወጥ ነጋዴዎች ላይም ህጋዊ እርምጃ እየተወሰደ ነው ብለዋል። በዚህ ሰዓት ህገወጥ ነጋዴው ከተገኙ አስፈላጊው እርምጃ እየተወሰደ የመጣበት እስከ ማሰር የተደረሰበት፣ ሁለተኛ ጥራቱን ያልጠበቀ ወተት የሚያቀርብ ህጋዊ የሆነ ነጋዴም ይሁን አርሶ አደርም ይሁን ከእጁ ተቀብለን እስከ መድፋት የተደረሰበት ሁኔታ ነው ያለው ማለት ነው። ይሄ ካልሆነ ይሄን አመረትን የምንለውም በተፈለገውና በተባለው ዋጋ መሸጥ ስለማንችል እነዚህ ነገሮች እንዲስተካከሉ ብዙ ስራዎችን ተሰርተዋል። በአሁኑ ሰዓት እንግዲህ ስናይ አርሶ አደራችን ከዚህ ከሌማት ትሩፋት ጋርም ተያይዞ ልክ ነው እንደ ሀገር ምሳሌ የሚሆን ስራዎች እኛ ዞን መሰራት ይችላሉ። በኦሮሚያ ክልል ሰሜን ሸዋ ዞን ጥራት ያለውን ወተት ለማዕከላዊ ገበያ ለማቅረብ በሙያተኛ የታገዘ ጥብቅ የጥራት ቁጥጥር እየተደረገ እንደሚገኝም ተገልጿል። የማህፀን በር ካንሰር ለመከላከል በወሊድ ዕድሜ ላይ የሚገኙ ሴቶች በየ3 ዓመቱ ምርመራ ሊያደርጉ እንደሚገባ የጤና ባለሙያዎች ይመክራሉ። በአሁኑ ወቅት የማህፀን በር ካንሰር መገዳይ በሽታነቱ ቢታወቅም አስፈላጊው ክትትል በጊዜው ከተደረገ ግን በቀላሉ ሊድን እንደሚችልም ነው የሚገለጸው። ሩት ወርቁ በኢትዮጵያ የማህፀን በር ካንሰር ብዙ ሰዎችን በማጥቃትና አለፍ ሲልም ለሞት በመዳረግ ከሌሎች የካንሰር አይነቶች የመጀመሪያዎቹን ስፍራ እንደሚይዝ መረጃዎች ይጠቁማሉ። ይሁን እንጂ የማህፀን በር ካንሰር ቀድሞ ከተደረሰበት በቀላሉ መታከምና መዳን የሚችል መሆኑንም የሕክምና ባለሙያዎች ያስረዳሉ። በመሆኑም በተለይም በመውለድ ዕድሜ ላይ የሚገኙ ሴቶች ቢያንስ በየ3 ዓመቱ ምርመራ እንዲያደርጉም ይመክራሉ። በ3 ዓመት አንድ ጊዜ የማህፀን ቅድመ ካንሰር ምርመራ ብታረግ መልካም ነው። ምንድነው እንግዲህ ቅድመ ካንሰር ማለት ወደ ካንሰር ሳይቀየር ረጅም ጊዜ የሚቆይ ቆዳ ላይ ሽፍ የሚል ምናልባት እንደ ማዲያት የጠቆረ ነገር ልትዩ ትችላለሽ ለማስረዳት እንዲመች ማለት ነው። ስለዚህ ቫይረሱ ሰውነቷ ላይ ሲቆይ የሚፈጥረው
ቆዳ ላይ ሽፍ ማለት ነገር ቆዳ ላይ የሚታይ የማህፀን ጫፉ ላይ ማለት ነው እዛ ላይ የሚከሰት አይነት ምልክት ነው። ስለዚህ እሱን በቀላሉ ማወቅም ይቻላል ማከምም ይቻላል። ወይዘሮ ዘነቡ ሀብተ ማርያም ከ3 ዓመት በፊት ባደረጉት የማህፀን በር ካንሰር ምርመራ ቫይረሱ ወደ ካንሰር ደረጃ ከመድረሱ በፊት ተደርሶበት ሕክምና እየተከታተሉ ይገኛሉ። ትንሽ ብትቆይ ኖሮ በሰውነትሽ የመሰራጨት እድል በጣም ይሰፋ ነበረ። አሁን ግን በጣም እድለኛ ነሽ፣ መድኃኒት መውሰድ አለብሽ አለ። መድኃኒት ታዘልኝ። ከዛ ለአንድ አመት ቀጠረኝ። ከአንድ አመት ወዲህ የሆነ ለውጥ ካለ መምጣት ትችያለሽ አለኝ። እኔም ለውጥ ስላልነበረ እስከ 1 አመት ጠብቄ በአመቱ መጣው። ታየው፣ ቀንሷል። እዚሁ መድኃኒት ተደረገልኝ። ለአንድ አመት ተቀጠርኩ። አሁንም በአመቱ መጣው ማለት ነው 2014 እዚሁ መድኃኒት ተደረገልኝ። አሁን ለአንድ አመት ተቀጥሬ አሁን ደግሞ መጥቻለሁ። ያለኝ መልእክት ማንም ሴት የሆነች መእታ ቅድመ ካንሰር ምርመራ እንድታደርግ እመክራለሁ። ሂዩማን ፓፒሎማ ቫይረስ በሚባል የቫይረስ አይነት የሚከሰተው የማህፀን በር ካንሰር ሁሉንም በመውለጃ እድሜ ላይ የሚገኙ ሴቶች ሊያጠቃ ይችላል። በግብረ ስጋ ግንኙነት የሚተላለፍ ያው ቫይረስ ነው። ሂዩማን ፓፒሎማ ቫይረስ ደግሞ የማህፀን በር ካንሰርን ያመጣል ማለት ነው። ስለዚህ ማንም ሴት ግብረ ስጋ ግንኙነት የጀመረች ያገባች ሴት ለሂዩማን ፓፒሎማ ቫይረስ ተጋላጭ ናት ማለት ነው። የማህፀን በር ካንሰርን የሚያስከትለው ሂዩማን ፓፒሎማ ቫይረስ በሰውነት ውስጥ ለረጅም ዓመታት ያለምንም አይነት ምልክት የመቀመጥ ባህሪ እንዳለው የሚገልጹት የሕክምና ባለሙያው ወደ ካንሰር ከመለወጡ በፊት ያሉት ጊዜያት ቫይረሱ በቶሎ እንዲደረስበትና ለማከም እድል የሚሰጥ ነው ይላሉ። ሂደቱ በጣም ረጅም ነውና 10 ዓመት 15 ዓመት ግፋ ቢል ደግሞ 20 ዓመት ይቆያል እንበልና አንድ ሴት ብታገባ በ20 ዓመቷ እንደው ካንሰር ሊይዛት የሚችልበት እድሜ 40-45 ላይ ነው። ያ ማለት 20 ዓመት ሂደቶች ነበሩ ማለት ነው። ስለዚህ እነኛ ሂደቶች ምን ይባላሉ? ቅድመ ካንሰር ይባላሉ። ልክ ደግሞ በቃ ካንሰሩ ወደ ደም ስር መሰራጨት ወደ ሌላ ቦታ መሄድ ሲጀምር ካንሰር ሆነ ማለት ነው። የማህፀን በር ካንሰር ወደ ካንሰር መለወጥና ቅድመ ካንሰር የሚባለውን ጊዜ ሲያልፍ የተለያዩ ምልክቶች መታየት እንደሚጀምሩም ባለሙያው ይገልጻሉ። ፈሳሽ ነገር ይኖራል። ውሃ የሚመስል ፈሳሽ፣ ምናልባት ዘንጋዳ የሚመስል ፈሳሽ፣ ያልተለመደ ደግሞ ደም መብዛት፣ በሽታው ደግሞ እያደገ ሲሄድ ህመም ሊከሰት ይችላል ማለት ነው። ስለዚህ ቅድመ ካንሰር ከሆነ ግን ምልክት የለውም። በዋነኛነት ለ10-15 ዓመት ምንም ምልክት አይኖረውም። ልክ ወደ ካንሰር መቀየር ሲጀምር ግን ምልክት ማሳየት ይጀምራል ማለት ነው። ስለዚህ ማንኛውም ሴት የወር አበባ ከቆመ በኋላ ምንም አይነት ፈሳሽ ካየች በተለይ ደም ከቀላቀለ ያ ነገር በደንብ ሲሪየስሊ ታይቶ ህብረተሰቡን በቂ ግንዛቤ ወስዶ ሐኪም ቤት ሄዶ የህክምና ባለሙያዎችም ደግሞ ትኩረት ሰጥተውት ያንን ነገር በደንብ ትኩረት ሰጥተው አይተውት በጊዜ የሚለይበት ሁኔታ መፈጠር መቻል አለበት ማለት ነው። የማህፀን በር ካንሰርን ወደ ካንሰርነት ደረጃ ከደረሰ በኋላ አክሞ የማዳን እድሉ አነስተኛ ስለሆነ ማህበረሰቡ ግንዛቤ ሊኖረውና ቅድመ ምርመራዎችን በማድረግ የመያዝ እድሉን ሊቀንስ እንደሚገባም ባለሙያው ጠቁመዋል። አርባ ምንጭ ዩኒቨርሲቲ በ1.7 ሚሊዮን ብር ወጪ የትምህርት ጥራት ተግዳሮቶችን ለመፍታት የሚያስችል ፕሮጀክት ቀርጾ ጥናት መጀመሩን አስታወቀ። ዩኒቨርሲቲው በትምህርት ጥራት ተግዳሮቶችና እንደዚሁም መፍትሄዎች ዙሪያ ከባለድርሻ አካላት ጋር በአርባ ምንጭ ከተማ ተወያይቷል። መሀሪ አለሙ የአርባ ምንጭ ዩኒቨርሲቲ ከትምህርት ጥራት ጋር በተያያዘ የሚስተዋሉ ችግሮችን ለመቅረፍ የተማሪዎች ውጤት አፈጻጸም ማሻሻያ በሚል ስያሜ ፕሮጀክት ቀርጾ ጥናት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንት ተባባሪ ፕሮፌሰር በኃይሉ መርዴኪዮስ የተቀረጸው ፕሮጀክት ተማሪዎች ራዕይ እንዲኖራቸውና በትምህርታቸው ላይ ትኩረት እንዲያደርጉ የሚያግዝ መሆኑን ተናግረዋል። አስፈላጊ የትምህርት ግብዓት እንዲሟላና የትምህርት ባለድርሻ አካላት በተሟላ መልክ የበኩላቸው እንዲወጡ የሚያስችል መሆኑን ተባባሪ ፕሮፌሰር በኃይሉ ጠቁመዋል። ሰሞኑን በሰማነው የ2014 የ12ኛ ክፍል ተማሪዎች የ12ኛ ክፍል መልቀቂያ ፈተና አፈጻጸም ላይ ስንመለከት እጅግ በጣም ዘግናኝና አሳዛኝ ነው። ያ ሁሉ ጥረታችን፣ ያ ሁሉ ድካማችን እንደ ግለሰብ፣ እንደ መምህርና እንደ ተቋም የፈሰሰው ጊዜ፣ የባከነው ሀብት ያመጣው እንደሚጠበቀው አይደለም። ዩኒቨርሲቲው ደግሞ የተማሪዎችን ውጤት አፈጻጸም ማሻሻያ በሚል በግራንድ ፕሮጀክት የቀረጸውን አዲስ የፕሮጀክት ማስጀመሪያም
ስነ ስርዓት የተካሄደበት ነው። በአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የምርምር ስራ አስተባባሪና የተማሪዎች አካዳሚክ ስኬት ማሳለጫ ፕሮጀክት ዋና ተመራማሪ በታጸማቶ በበኩላቸው ፕሮጀክቱ በዩኒቨርሲቲው ተደራሽ በሆኑ 3 ዞኖችና 2 ልዩ ወረዳዎች ተፈጻሚ እንደሚሆን ጠቁመዋል። ለፕሮጀክቱ ማስፈጸሚያ ከ1.7 ሚሊዮን ብር በላይ በጀት በዩኒቨርሲቲው ካውንስል መወሰኑንም አስረድቷል። ይሄ ፕሮጀክት የሚካሄደው የዩኒቨርሲቲው ተደራሽ አካባቢዎችን 3 ዞኖችና 2 ልዩ ወረዳዎችን አካቶ ነው። የጋሞ ዞን፣ ጎፋ ዞን፣ ኮንሶ ዞን ከዛ ውጪ ደግሞ 2 ልዩ ወረዳዎችን ባስኬቶ ልዩ ወረዳንና ደራሽ ልዩ ወረዳን የሚያካትት ፕሮጀክት ነው። በዩኒቨርሲቲው የትምህርት ጥራትን ለማስጠበቅ በትምህርት ቁሳቁስ፣ በስልጠና በጥናትና ምርምር እየተደረገ ያለው ድጋፍ መልካም መሆኑን የገለጹት ደግሞ የጎፋ ዞን ሳውላ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ጉቼ ሲሳይ ናቸው። ለፕሮጀክቱ መሳካት በአካባቢው የሚገኙ የትምህርቱ አመራር ህብረተሰቡን በማሳተፍ አስፈላጊውን ድጋፍ ለማድረግ እንደሚሰራም ጠቁመዋል። ይሄ ፕሮጀክት ብቻ ቋሚ ሆኖ እንዲቀጥል ሲፈለግ ለዚህ ለፕሮጀክቱ ብቻ የሚጣል ሳይሆን እኛ እንደ ሳውላ ከተማ ከሚመለከቱ አመራር ጋር ተዋይተን እየደገፍን ባለው ልክ ይዘን ለመሄድ የተስማማንበት ሁኔታ። በተነደፈው ፕሮጀክት ዙሪያ የሚደረገው ጥናት በሚቀጥሉት 3 ወራት ተጠናቆ ወደ ተግባር እንደሚገባም ጠቁመዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የኢራን ሃይማኖታዊ መሪ አያቶላ ሆሚኒ ከ15 የስደት ዓመታት ቆይታ በኋላ ወደ ሀገራቸው የተመለሱት በዚህ ሳምንት እንደ አውሮፓውያኑ አቆጣጠር በ1979 ነበር። አያቶላ ሆሚኒ በስደት በነበሩባቸው ዓመታት በሃይማኖታዊ አስተምሮ ያፈሯቸው ተከታዮች ወደ መሪነት እንዲመጡ ረድተዋቸዋል። ለሳምንቱን በታሪክ መርጠነዋል። በሜሮን በረዳ ተዘጋጅቷል። እንደ አውሮፓውያን አቆጣጠር በ1941 የእንግሊዝና የሶቪየት ህብረት ወታደሮች ኢራንን ከተቆጣጠሩ በኋላ መሐመድ ሬዛ ፓህላቪን የኢራን ሁለተኛው ዘመናዊ አስተዳዳሪ በማድረግ ሻህ የሚለውን የኢራን የሀገረ ገዢ ስልጣን ስም አጎናጸፏቸው። ከምዕራቡ ዓለም ጋር የጠበቀ ግንኙነት የነበራቸውና በ1953 የብሪታንያና የአሜሪካ የስለላ ወኪሎች መሐመድ ሬዛ የፖለቲካ ተቀናቃኛቸውን አህመድ ቃጃርን ከስልጣን እንዲያወርዱ ረድተዋቸዋል። መሐመድ ሬዛም በምትኩ የምዕራባውያን ሀሳቦች ለማስፈጸም እንደ አውሮፓውያን አቆጣጠር በ1963 የነጭ አብዮት የተሰኘውንና በኢራን የሴቶች እኩልነትና ዘመናዊነትን ለማምጣት በሚል የሃይማኖት መራ አካሄድን የመቀነስ እቅድን አሳክተውላቸዋል። በዚህ ወቅት ነበር በእስልምና ሃይማኖታዊ ስርዓት ውስጥ ያደጉትና የእስልምና እምነት ሊቅ ከተባሉት ሩሁላ ኮሚኒ የተገኙት አያቶላ ኮሚኒ ይህንን በሻህ መሐመድ እየተተገበረ ያለውን የምዕራባውያን ፕሮግራም ያወገዙ የመጀመሪያው የሃይማኖት መሪ የሆኑት። ይህንንም ተከትሎ የወቅቱ የኢራን ሃይማኖታዊ መሪ መሐመድ ሬዛ እንደ አውሮፓውያን አቆጣጠር በ1963 አያቶላ ኮሚኒን ወደ እስር ቤት ብሎም በ1964 ኢራንን ለቀው እንዲወጡ አደረጉ። ሃይማኖታዊ መሪዎች ኢራንን ማስተዳደር ይገባቸዋል የሚል አቋም ያላቸው አያቶላም ከኢራን ከተባረሩ በኋላ በኢራን ድንበር ላይ በምትገኘው አናጃፍ በተባለች ከተማ መዳረሻቸውን አድርገው ለተማሪዎቻቸውና ተከታዮቻቸው ለነበሩት የተለያዩ የቅስቀሳ ቅጂዎችን በመላክ እንቅስቃሴያቸውን ማድረግ ቀጠሉ። እንደ አውሮፓውያን አቆጣጠር በ1970 ታዲያ መሐመድ ሬዛ ከእስልምና በፊት የነበረውን የፋርስ ንጉሳዊ አገዛዝ 2500ኛ ዓመት ክብረ በዓል ማዘጋጀታቸው በኢራን የዜጎች ቁጣን የቀሰቀሰ ሆነ። ታዲያ የህዝቡን ቁጣ የተመለከቱት መሐመድ ሬዛ የዜጎችን ድምጽ የማፈንና ዜጎችን መጨቆን በመጀመራቸው በኢራን ለአያቶላ ያለው ድጋፍ እየጨመረ መጥቶ በሀገሪቱ የማያባሩ ግዙፍ የተቃውሞ ሰልፎች ይካሄዱ ጀመር። በሀገሪቱ በዝቅተኛና መካከለኛ የኑሮ ደረጃ ላይ የሚገኙ ዜጎች የኮሙኒን ተማሪዎች አቋም መቀላቀላቸው ደግሞ የሻህን በትረ ስልጣን እንዲነቀነቅ አደረገው። በስተመጨረሻም የኢራናውያን ቁጣ የበረታባቸው መሐመድ ሬዛ በ1979 ኢራንን ጥለው እንዲሸሹም ሆነ። የመሐመድ ሬዛን ከኢራን መሸሽ ተከትሎም አያቶላ ኮሚኒ ከ15 የስደት ዓመታት በኋላ ዳግም የሀገራቸው ምድር በነጻነት ረገጡ። እንደ አውሮፓውያን አቆጣጠር ከ1979 በኋላም ኢራን ወደ ሃይማኖታዊ የስልጣን አስተዳደር ስርዓት ውስጥ ዳግም ተመለሰች። የኢራን ሃይማኖታዊ መሪ አያቶላ ኮሚኒም ከ15 ዓመታት በኋላ ወደ ሀገራቸው የተመለሱት እንደ አውሮፓውያን አቆጣጠር በ1979 በዚህ ሳምንት ነበር። በቱኒዚያ በተካሄደው የፓርላማ ምርጫ ለመምረጥ ከተመዘገበው አስመራጭ ውስጥ 11 በመቶ ብቻ ምርጫውን መሳተፉ የምርጫውን ታማኝነት ጥያቄ ላይ እንደሚጥለው ተዘገበ። በሀገሪቱ በድጋሚ የተካሄደው ምርጫ ተጠናቋል። ዳንኤል ብዙአየው ተከታትሎታል።
እንደ ኤሮፓያን አቆጣጠር በ2011 የአረብ ጸደይ አብዮት የተጀመረው በቱኒዚያ ነበር። ከ12 ዓመታት በኋላ ግን በቱኒዚያ ያለው የፖለቲካ ሁኔታ አሁንም አልተረጋጋም። የሀገሪቱ ፕሬዝዳንት ካይስ ሰኢድ ፓርላማውን በመበተንና የሀገሪቱን ህገ መንግስት በመቀየር ሀገሪቱን ለማረጋጋት ቢሞክሩም ተፎካካሪዎች ግን እርምጃው የአንድ ፓርቲ የበላይነትን ብቻ የሚያስጠብቅ ነው በማለት ይቃወሙታል። ፕሬዝዳንቱ አዲስ ፓርላማ ከመሰረቱ በኋላ በድጋሚ በተካሄደው ምርጫ ላይም ከተመዘገቡ ሰዎች 11 በመቶ ብቻ መሳተፋቸው ህዝቡ በመንግስት ላይ እምነት ማጣቱን እንደሚያሳይ የፖለቲካ ባለሙያዎች ይገልጻሉ። ህዝቡ በምርጫው አለመሳተፉ ለመንግስት ጥሩ አይደለም። መንግስት እየተከተለ ያለው መንገድ ህዝቡን ተጠቃሚ ያደረገ ነው ማለት አይቻልም። የሀገሪቱ የወደፊት ሁኔታ 8 ወይንም 9 በመቶ መራጮች ብቻ በመረጡበት ሁኔታ ጥሩ ይሆናል ብዬ አላስብም። ባለፈው ዓመት በተካሄደው የመጀመሪያው ዙር ምርጫም የመራጮች ቁጥር አናሳ ነበረ። የቱኒዚያ ፕሬዝዳንት ካይስ ሰኢድ ላቋቋሙት አዲስ ፓርላማ በተሻሻለው ህገ መንግስት መሰረት የተሰጠው ያልተገደበ ስልጣን ህዝቡ በምርጫው ላይ በንቃት እንዳይሳተፍ ማድረጉን ተፎካካሪዎች ተናግረዋል። የቱኒዚያ ህዝብ በምርጫው ላይ ፊቱን አዙሯል። ይህ የሚያሳየው ህዝቡ ፕሬዝዳንቱ ያቋቋመውን ፓርላማ እንደማይደግፍ ነው። ቱኒዚያ በአሁኑ ወቅት ከዓመታዊ ምርቷ 80 በመቶን ለዕዳ በመክፈል ላይ ስትሆን ምርጫው የተካሄደው ሀገሪቱ የኢኮኖሚ ቀውስ በገባችበት ወቅት ነው። በምርጫው የተሳተፉ በዕድሜ የገፉ የሀገሪቱ ዜጎች ግን ህዝቡ ለውጥ ከፈለገ በምርጫው መሳተፍ እንደነበረበት ተናግረዋል። ሀገሪቱ ወደ ችግር እየገባች ነው። ህዝቡ ደግሞ በምርጫው አልተሳተፈም። ይህ ደግሞ ችግሩ እንዲቀጥል ያደርጋል። ፓርላማው ያለ ተፎካካሪ ፓርቲዎች ተሳትፎ ለውጥ ማምጣት አይችልም። የቱኒዚያ የዋጋ ግሽበት 10 በመቶ ደርሷል። በዚህ ምክንያት የቱኒዚያ ህዝብ ዋነኛ ትኩረት በኢኮኖሚ ላይ ቢሆንም የሀገሪቱ መንግስት ግን በፖለቲካ ማሻሻያዎች ላይ ማተኮሩ በምርጫው የተሳተፉ ዜጎች ቁጥርን እንደቀነሰው የዘገቡት አልጀዚራና ዊኦን ኒውስ ናቸው። አሁን የምናመራው ወደ አየር ሁኔታ ትንበያ መረጃ ነው።